ኢትዮጵያና ኤርትራ ሁለት ሀገራት ቢሆኑም እጣ ፈንታቸው ግን የተሳሰረ ነው። ሁለቱ ሀገራት በመንግስታቸው ሴራ ህዝብ ከህዝብ ሳይገናኝ በመኖሩ ሁለቱም ዋጋ ከፍለዋል። ኢትዮጵያ የሚያስፈልጋት ባህር ኤርትራ ውስጥ እርካሽ ነው። ሰው የማይደርስበት ረጅም የባህር በር አላት። ኤርትራ የምትፈልጋቸው በተለይም ከምግብና ኢኮኖሚ ጋር ተያይዞ ኢትዮጵያ ውስጥ ብዙ ናቸው። ሁለቱ ሀገራት ተረዳድተውና ኢኮኖሚያዊ ጥምረት ፈጥረው የማይኖሩ ከሆነ ተነጣጥለው የትም እንደማይደርሱ ግልጽ ነው። ኤርትራን የሚያክል የባህር በር ይዛ ዛሬም ህዝቧ በስደትና በድህነት ይኖራል። ከሰሞኑ ኤርትራና ኢትዮጵያ በውጥረት ላይ ይገኛሉ። ወደ ግጭት እንዳይገቡም ተፈርተዋል። ታዲያ ከሳውዲ አረቢያ ደስ የሚያሰኝ መረጃ ተሰምተዋል። የዓለም አሸማጋይ የሆነች የመጣችው ሳውዲ አረቢያ ኢትዮጵያና ኤርትራን ለማስታረቅና ለማስማማት እንቅስቃሴ ላይ መሆኗም ተሰምቷል። ጉዳዩን በዝርዝር እንነግራችኋለን። አብራችሁን ቆዩ። ሳውዲ አረቢያ በቀይ ባህር ብዙ ከሚጠቀሙ ሀገራት ቀዳሚዋ ናት። ነዳጇ የሚተላለፈው በዚህ መስመር በመሆኑ ይህ ቀጠና እንዲታመስ አትፈልግም። ምክንያቱም የራሷ ህልውና የተመሰረተው በዚህ ባህር ላይ ነው። ሳውዲ አረቢያ የሀገር ሽማግሌ ሆናለች። ሳውዲ 3 ዓመት የዘለቀውን የዩክሬንና የሩሲያን ጦርነት ለማስቆም ሩሲያና አሜሪካንን አደራድራለች። የመጨረሻውን ፊርሚያም ፑቲንና ትራምፕ ሳውዲ ላይ ተገናኝተው ለመፈራረም ተቃርበዋል። መካከለኛው ምስራቅ ላይ ለሚፈጠር ማንኛውም ጸባጫሪ ጸብ አስታራቂዋ ሳውዲ አረቢያ ናት። ኤርትራና ኢትዮጵያም ከ6 ዓመታት በፊት እርቅ ሲያወርዱ የሰላም ስምምነት የተፈራረሙት ሳውዲ ጅዳ ላይ እንደነበር ይታወቃል። ሳውዲ አረቢያ ኢትዮጵያ ወደ ቀይ ባህር እንድትመጣ አትሻም። የራሷ ምክንያትም አላት። ነገር ግን ሁለቱ ሀገራት ወደ ውጊያ ገብተው ይህ መስመር እንዲቋረጥ ደግሞ በፍጹም አትፈልግም። የሽምግልናው ሂደት ገና በዝርዝር አልወጣም፣ እንቅስቃሴ ላይ ነው። ይህ ለኢትዮጵያም ለኤርትራ። እንዴት ናችሁ? ጤና ይስጥልኝ ወገኖች፣ ኢትዮጵያውያን እንደምን ሰንብታችኋል? ዩቱብ ላይ ወይም የዩቱብ ሸቃዮች እንደዚህ አይነቶች እኔ በእውነቱ ነው የምላችሁ፣ እነሱ የሚያዩት የዩቲዩብ አካውንታቸው ገንዘብ ማስገኛውን እንጂ ታሪክን የመሰለ ነገር በማያውቁት ነገር ፈትፍተው ነገሮችን ሲያበላሹ መስማት ያማል ጎበዝ። ይሄ አሁን የአሰብ ጉዳይ፣ የአሰብ ራስ ገዝ ጉዳይ እባካችሁ ለእኛ ተውልን። እኛ እኮ ቦታውንም ባህሩንም የምናውቀው እኛ ነን። ለምን ባህሩን ስንጠብቅ እንደነበርን የምናውቀው እኛ ነን። እኛን ስሙን ጎበዝ። ኢትዮጵያ የባህር በር ያስፈልጋታል የምትሉ ሰዎች ትልቅ ስህተት ነው። ያስፈልጋታል እኮ ወረራ ነው። ኢትዮጵያ የባህር በር አላት። የባህር በሯን ግን ወያኔ ለኤርትራ ለሻዕቢያ አሳልፎ ሰጠ ነው የሚባለው። ከፈራ ዝም በል፣ እውነቱን ተናገር። ኤርትራ የምትባል ሀገር ስትገነጠል አሰብ ራስ ገዝ እነሱ አሁን ደንከሊያ ብለውታል። ከራይታ ጀምራችሁ ከጅቡቲ ጠረፍ ጀምራችሁ እስከ አራፋይሌ ወይም የጥንቱ አዱሊስ ወደብ ድረስ የኢትዮጵያ ቀሪ አካል ወይም ቀሪ ክልል ነው። ይህንን ማታውቅ ከሆነ አርፈ ቁጭ በል፣ ዝም በል። አብይም አያውቅም። ፓርላሜንት ውስጥ ያላችሁ ይሄን ጉዳይ አታውቁትም። ጣሊያኖች ብዙ ካርታ ሰርተዋል። የሀገር ድርድርና ፍላጎት ሲጠየቅ ካርታዎች ናቸው የሚታዩ። ካርታዎችና የታሪክ ማስረጃዎች፣ ሰነድ፣ እነዚህ ነገሮች ናቸው እንጂ ዝም ብሎ በተፈቀደ በምኞት ኤርትራ ሻዕቢያ ማን ነውና ነው ለኢትዮጵያ ወደ ፈቃጅ ወይም ምናምን? ሽፍቶች እኮ ነው፣ ወንበዴዎች ናቸው። የኢትዮጵያ አካል ነበረች ኤርትራ። እኔ አሁን ኤርትራና ኢትዮጵያ ብላችሁ ነገር ስትጀምሩ ሁሉ በጣም ነው የሚዘገንነኝ ጎበዝ። ኤርትራ ትክክለኛ ዋናዋ የኢትዮጵያ አካል መሆኗል በታሪክ የምናውቀው ጉዳይ ነው። አዎ ሻዕቢያ አዲስ የፈጠረውን ትውልድ ኤርትራ የኢትዮጵያ አካል ሆና አታውቅም ይላል። ቅልጥ ያለ ውሸት ነው። ቅልጥ ያለ ሐሰት ነው። እንዴ ነውር አይደለም እንዴ? በቃ ቅኝ ተገዝተዋል። 50 ዓመት በፍላጎታቸው ነው ቅኝ የተገዙት። በፍላጎታቸው ደግሞ ቅኝ አገዛዝ ውስጥ ሆነው ኢትዮጵያ ወይ ከአሞት ብለው ተታግለዋል። ይሄ የአሁኑ ጄኔሬሽን ተውት። እሱ የጠፋ ትውልድ ነው። በኤርትራም በየትኛው ቦታ በትግራይም የጠፋ ትውልድ ነው። ታሪኩን አያውቅም። እንዳያውቅ ደግሞ ከጫካ የመጡ ወንበዴዎች ጭንቅላቱ ላይ ብዙ ነገር ሰርተዋል። የተምታታበት የጠፋ ትውልድ ፈጥረዋል፣ በትግራይም በኤርትራም። ለዛ ነው እኮ ስደታቸው እኮ በስደት ላይ ሆነው እኮ ናጽነት እያሉ የሻዕቢያ ባንዲራ ይዘው የሚጮሁት። ለምን? እውነቱን እናገራለሁ እኔ። ኢትዮጵያ ወይ ከአሞት ብሎ የታገለው ክርስቲያኑ ክፍል ነው።
95% የኤርትራ ህዝብ ኢትዮጵያ ወይ ካምቦት ማለት ኢትዮጵያ ወይም ሞት ብለው ታግለዋል። በጣሊያን ቅኝ ግዛት ዘመንና በእንግሊዝ 10 ዓመት በሞግዚትነት በነበሩ ዘመን that's why they are voted to be a part of federation። ይህንን ታሪክ የማታውቅ አርፈህ ዝም በል። ዩናይትድ ኔሽን በዚህ ጉዳይ ተነጋግሮበታል። ሲነጋገርበት ኢትዮጵያን ወከሉት እነ ጠቅላይ ሚኒስትር አክሊሉ ሀብተወልድ ሁሉ ነገር ጨርሰውታል። የጠቅላይ ሚኒስትሩ አክሊሉ ሀብተወልድ ናቸው የተደራደሩት ወይም የተደራደሩ ስላችሁ ከሻዕቢያ ወይ ከምናምን ጋር። የኤርትራ መንግስት ወይም ኤርትራ የሚባል ሀገር አልነበረም በዛን ሰዓት። ከዩናይትድ ኔሽን ወይም ከተባበሩት መንግስታት አባል ሀገራት ጋር በተደረገው ክርክር አሳምነዋል። በወቅቱ ጉባኤው ሊመራ የነበረው በዚህ በኤርትራ ጉዳይ ላይ ብራዚላዊ ኤንዞ ማንቴዞ የሚባል ነው። ይህንን ሻዕቢያዎቹ ይህን ታሪክ ያውቁታል እኮ። ለመገንጠል የታገሉት በፊት እኮ ፌዴሬሽን ለምን ፈረሰ ብለው ነበር የታገሉት። ይህንን ነገር እንዳትረሱ። ሻዕቢያ ጫካ ሲገባ፣ ጀብሃ ጫካ ሲገባ አጼ ኃይለ ሥላሴ ፌዴሬሽኑን አፈረሱት። ከማፍረስ ይልቅ ሲፈርስ እንገነጠላለን ሲሉ እኮ ያለምንም ጦርነት ይሄ እነሱ ይሄ ሰራይ ሐማሴን አከለጉዛይ ኢንክሉዲንግ the rest of the lowland ይሄ ከረን ምናምን ኤሪያ ቃሮራ ድረስ ያለውን ለቀው በቃ የኛ የራሳችን ንብረት አፋሮች ያሉበት ቦታ ይዞ መቀመጥ ይቻል ነበር። ፌዴሬሽኑንም እኮ እንዲፈርስ ያማከሯቸው የኤርትራ ባለስልጣኖች ናቸው በወቅቱ የፌዴሬሽኑ ባለስልጣኖች። የምን በቃኛ ኢትዮጵያውያን ለኢትዮጵያዊነት ነው የታገለው ይፍረስ አሏቸው። አጼ ኃይለ ሥላሴ የሚያመጣው መዘዝ አላወቁም። ጠቅላይ ሚኒስትር አክሊሉ ሀብተወልድ ግን ይሄን ነገር አልተቀበሏቸውም የሚል ታሪክ ተጽፎ አንብቤያለሁ። ፌዴሬሽን ይፍረስ የሚለውን አልተቀበሉትም ነበር ይባላል። ስለዚህ ከሶስቱ ፕሮፖዛሎች አንዱ ወይም ከሶስቱ እቅዶች ኤርትራን የወጣው እቅድ ኢቨን ማሳዋና ወይም ምጽዋና አሰብ ወደ ኢትዮጵያ እንዲጠቃለል ከሰራይ ሐማሴን አከለጉዛይ ጋር አንደኛው። ሁለት የተቀረው ደግሞ በባህልም በምንም ከሱዳን ጋር አንድ አይነት ባህል ስለሆነ ወደዛ እንዲጠቃለሉ ሲባል ያ ቢሆን ጥሩ ነበር። ለምን ብትሉ የእስላሙ ክፍል ይሄ ኖርዘርን ኤርትራ ውስጥ ያለው ሱዳናዊ ነው የሚሉት አሁንም ከረኖች ባህላቸው ከሰሜን ሱዳን ጋር አንድ አይነት ነው። ለመገንጠል ይታገሉ የነበሩት እኮ እነሱ ናቸው፣ እስላሞቹ ናቸው። ጀብሃ የሚባለው ማለት ነው። እነዚህ በፈቃደኝነት በቃ ፌዴሬሽን የሚባል መጣ። ግራጁዋል ራሳቸው ናቸው ፌዴሬሽኑንም እንዲፈርስ ለአፄ ኃይለ ሥላሴ ያማከሩት። ሆኖም ግን ኤርትራ የምትባል ሀገር ከተፈጠረች ከሶስቱ እቅዶች ዩናይትድ ኔሽን የሚያውቀው ይሄ አፋሮች ያሉበት ኤሪያ ከአፋሮች ጋር እንዳይለያዩ፣ ከዚህ ከወይና ደጋው እንዳይለያዩ፣ ከመላው ኢትዮጵያ ጋር አንድ እንዲሆኑ ይሄንን ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ተከራክረውበታል። ለምን? አሳማኝ ነበረች ኢትዮጵያ። ቅኝ አልተገዛችማ። የቅኝ ግዛት የዩናይትድ ኔሽን ቻርተር እኮ ቅኝ ገዢዎች ባሰመሩት ካርታ ተብሏል። ያ ኢትዮጵያን አይመለከትም። ለምን? መከራከሪያ ነጥቧ ኢትዮጵያ ቅኝ ባለመገዛቷ የዩናይትድ ኔሽን ቻርተር የመከራከር መብት አላት። አሁን እዚህ ቪዲዮ ላይ ምን ይላል ግለሰቡ? እርግጠኛ ወጣት ነው በጣም ሳውዲ አረቢያ ልታስታረቅ ምናምን ነገር። ሰውዬ አፈንዝጋ በሉት ባካችሁ፣ የአሁኑ ትውልድ አትቸኩሉ። የማታውቁት ነገር ውስጥ አትግቡ። ዋናዋ ታሪካዊ ጠላታችን ሳውዲ አረቢያ እኮ ናት። ለኤርትራ መገንጠል ትልቁን ስራ የሰራችው ኤርትራን ሙሉ በሙሉ እስላማዊ ሀገር ማድረግ ይፈልጋሉ አረቦች በዛን ጊዜ። የበለጠ ደግሞ የደርግ የኢትዮጵያ መንግስት ደግሞ በምዕራቡ ዓለም እንድንጠላ ያደረገው የሶሻሊዝም አይዲዮሎጂው እውነቴን ነው የምላችሁ በጣም ጎድቶናል። ለነገሩ ተገዶ ነው ከሶሻሊስት ከሶቪየቶች ጋር የተቆራኘው የጦር መሳሪያ ለማግኘት ነው የሶማሊያ ወረራ እንጂ አምነውበትም አይመስለኝም። ስለዚህ ይህንን ወደብ ወይም ደግሞ ወደብ ብቻ አይደለም ወደብ ይላሉ፣ አሰብ ራስ ገዝ ነው የሚባለው። ደርግ የሰራው ካርታ አለ። ያ አንዱ መከራከሪያ ነጥብ ነው። አሰብ ራስ ገዝ ራሳቸውን ነው ሲያስተዳድሩ የነበረው አሰብ አፋሮች ማለት ነው። ያ አንዱ ነው። ሁለተኛ በኃይለ ሥላሴም ጊዜ አውሳ አውራጃ ነው። ሶስተኛው
አጼ ምኒልክ ሳያውቁ ሱልጣን ኢብራሂም የሚባል ሰውዬ የቀይ ባህር አፋር ያቺ ወደቧን ኤሪያ ትንሽ ቦታ እኮ ነች። እሷን በሆነ ማራይ ትሬዛ ብር ነው የሸጠው። ሳውዲ አረቢያ ኢትዮጵያና ኤርትራ ልታስታርቅ ምልትሴ ምናምን እባክህ ይሄ ቪዲዮ የት መሰላችሁ ያገኘሁት? ግዕዝ መዝናኛና ዜና የሚል ቦታ ነው። እኔ አልለቀም እንደዚህ አይነት ሰዎችን እንደዚህ ዝም ብሎ ጨረባ የሚዘግቡትን። ኢቨን የፓርላማው ሊቀመንበሩ ጠቅላይ ሚኒስትር ነኝ ባየው ራሱ ስለ ቀይ ባህር ካነሳ ለሚያውቁ ሰዎች ልቀቅ፣ ኮሚሽን ይቋቋም ለዚህ ጉዳይ። ኮሚሽን ስላችሁ ገብቷቸዋል። ይህንን ታሪክና ሰነድ የሚያውቁ ታላላቅ ምሁራኖች አሉ፣ ሎየርስ አሉ፣ የዩናይትድ ኔሽን ቻርተር የሚያውቁ እነ ሻለቃ ዳዊት ደግሜ በቀደም ዕለት የሰራሁት ቪዲዮ ላይ ተናግሬያለሁ። እነ ኮሎኔል ብርሃኑ ባይህ፣ ሌሎችም እኛ ማናቃቸው ታላላቅ ሰዎች አሉ። ፕሮፌሰር መስፍን ወልደ ማርያም ሙያቸው እሱ ነበር፣ አምልጠዋል። ምክንያቱም መለስ ዜናዊ አይሰማቸውም ነበር። መለስ ዜናዊ እኮ በቃ ዲቫይድ ኤንድ ሩል አድርገን ይህን ህዝብ መንቀጠቅጣለን፣ ተሳክቶለት 27 ዓመት ዲቫይድ ኤንድ ሩል ከፋፍለ ግዛ። አሁን በከፋፍለ ግዛ ውስጥ ከተፈጠሩት ይሄ ወጣት አንዱ ነው። በማያውቀው ነገር ለዩቲዩብ ሽቀላ ያልሆነ ነገር ያወራል። ኢትዮጵያ የባህር በር ያስፈልጋታል አይባልም። 150 ሚሊዮን ህዝብ ያስፈልገዋል አይባልም። ያስፈልገዋል ሌላ ጉዳይ ነው። ኢትዮጵያ ለ150 ሚሊዮን የሚሆን ለማንም ትንሽም ህዝብ ይሁን ወደብ አላት። እሱም አሰብ ራስ ገዝ ነው የሚባለው። ከየት የታል ግራ ሊገባችሁ ይችላል። እኛ የምናውቀው ታሪክ ነው። እኔ በበኩሌ ይሄንን አቋም ከየትም አላመጣሁትም፣ የነበረ ነው። ኢትዮጵያ የምትከራከርበት ነጥብ ብዙ ነገር አለ በዚህ ጉዳይ ላይ። አጼ ምኒልክ አሳልፈው አልሰጡም፣ ተዋግተውበታል። የአድዋ ጦርነት ይሄ አንዱ ማስረጃ ነው። ስለዚህ ዩናይትድ ኔሽን ጣሊያኖች ራሳቸው ለኢትዮጵያ እንደሚመሰክሩ አንጠራጠርም። በምንም ተአምር ጣሊያኖች ራሳቸውም ቢሆኑ ይሄ ሰነድ መታየት አለበት እንጂ ወረራ፣ ጦርነት፣ አሰብን ሊይዙ ነው ምናምን የሚባለው ይሄ ነገር አይሰራም። በሰላማዊ መንገድ ነው። ያኔ ዩናይትድ ኔሽን ፈርዶ ይሄን ጉዳይ አዎ ይሄ የኢትዮጵያ ግዛት ነው ብሎ ፍርድ ሲሰጥ ያኔ ሻዕቢያ እምቢ ሲል የስ ዊ ካን ዱ ኢት፣ ያኔ በውጊያ ቦታውን ማስመለስ ይቻላል። አሁን ግን ሰላማዊ ትግል ነው የሚያስፈልገው። ከሻዕቢያ ልመና የሚባል እዚህ የምትዘግቡ ሰዎች እባካችሁ አደብ ግዙ። ሻዕቢያ ቢፈቅድልን የኤርትራ መንግስት ቢፈቅድልን የምትሉ ሰዎች አላችሁ። ማን ለእኛ ፈቃጅም ከልካይም አይደለም። ሁሊጋንስ ከጫካ ከበረሃ የመጡ ነፃ አውጪ ነን ባዮች ወንበዴዎች ናቸው። ኤርትራ ውስጥ ኢትዮጵያ ንብረት አላት ማለት ግዛት አላት። እሱም አሰብ ራስ ገዝ ይባላል። የመጨረሻ ስሙ አሰብ ራስ ገዝ ስለነበር ይሄንን የቀይ ባህር አፋሮች ራሳቸው የሚያውቁትና እንደውም ጋሽ እንትና ማናቸው የብሔረሰቦች ጥናት ኢንስቲትዩት ኮሚሽነር የነበሩት በደርግ ጊዜ ዩሱፍ ያሲን ፌስቡክ ላይ ያሉላችሁ ጠይቋቸው፣ ይነግሯቸዋል። ታላቅ ምሁር ናቸው። የቀይ ባህር አፋር ናቸው። ጤዎ የምትባል ሀገር የተወለዱ ታላቅ የተከበሩ ኢትዮጵያዊ ናቸው። የቀይ ባህር አፋሮች ኢትዮጵያዊነታቸውን ክደው ያውቁ። ምናልባት ሻዕቢያ እንደው ሆዳም መልምሎ ካልሆነ በስተቀር አንጋፋዎቹ ኢትዮጵያውያንን ነው የሚሉት። ያውም ከመሀል ሀገር በበለጠ እኔ ኢትዮጵያዊ ነኝ የሚለው ካሁን ክዶታል እኮ። ሰንደቅ ዓላማውን ይዞ ፋኖ ነኝ ይላል እንጂ ኢትዮጵያዊነት ሁለተኛ ደረጃ ሆናለች በፋኖ። የትም ቦታ መጀመሪያ ኢትዮጵያዊነት አንድ መሆን አለበት። ፋኖ አሸንፎ መሀል ሀገር ላይ እንዲገባ ደቡብ ኢትዮጵያ ፋኖን መቋቋም አለበት። በደቡብ ያላችሁ ደግሞ ፈሪዎች ናችሁ። ድሮም ቢሆን በብዙ የሚታወቁ የተወሰኑ ናቸው እኮ ጀግኖች ከደቡብ ውስጥ እንደ ሀዲያዎች፣ የወላይታ ጀግኖች እንጂ ሌላው ጉራጌዎች አም ሶሪ ሌላው እስከዚህም በሀገር ሉዓላዊነት የለም። ለምን እንደሆነ አላውቅም። እኔ ታሪክ ውስጥ ሲነገር አሁን ከጉራጌን ራስ ደስታ ዳምጠው የአፄ ኃይለሥላሴን የመጀመሪያ ልጅ ያገቡት፣ ከሶማሌው ደጃዝማች ዑመር ሰመተር በጀግንነት የሚታወቁትን ማለት
ከጉራጌ ብዙ ናቸው። እነ ጀነራል ተስፋዬ ሀብተማርያም ብዙ ጀግኖች አሉ። ከወላይታም እንደዚሁ ራሱ ጦና ዘምቷል ነው የሚባለው። እና ደቡብ ኢትዮጵያ ያላችሁ ለኢትዮጵያ ሀገር ሉዓላዊነት ሲዳማዎች እና ሌሎችም በኦሮሞ ማህበረሰብ ውስጥ ያለውን ከኢትዮጵያዊነት እንዲለቀቅ ብዙ ነገር ተሰርቶ ኦሮሚያ ኦሮሚያ ነው የሚለው፣ ኢትዮጵያ የሚለው ውስጡ የለም። በየትኛውም ማህበረሰብ በየትኛውም ብሔረሰብ በኢትዮጵያ ውስጥ ቅድሚያ የሚሰጠው ኢትዮጵያ ትቅደም ነው። ያኔ ነው ሰላም የምታገኘው። ያኔ ነው ታሪካዊም የውጭ ሀገርም የሀገር ውስጥም ጠላት የምታንበረከከው። አብይ አህመድ የዘር ድርጅት መሪ ነው። የኢትዮጵያ መሪ ብላችሁ እንዳትናገሩ ወይም እንዳታናድዱን። የኦህዴድ መሪ ነው። የኦህዴድ ጠቅላይ ሚኒስትር ነው። እና በጣም ኢሞሽናል የሚያደርጉ ነገሮች ዩቲዩብ ላይ የምትለቁ ሰዎች እባካችሁ ተረጋ። የማታውቀውን ነገር አትቀባጥር። ሳውዲ አረቢያ ለኢትዮጵያ መልካም የምትመኝ ሀገር አለች። ኢትዮጵያ የምትባል ሀገር ከማፕ ላይ ዋይፕ አውት እንድትጠፋ የታገለችን ጸረ ኢትዮጵያ አቋም ያላት ሀገር ናት። ሶማሊያን በጣም ያስታጠቁብን ነበር። ይሄ ኢፒኤልኤፍ የሚባሉ የጀብሃን እንደገና ይሄኛው የኢሳያስ አፈወርቂን ዋናዎቹ በፋይናንስ በብዙ መልኩ እንዴ እናንተ ባታውቁት እኛ ልነግራችኋለን። የዘመን ወጣቶች ኢቨን ዜና እንኳን ሲዘግቡ ገለልተኛ ሆነው ኢትዮጵያ ልክ እንደ ምዕራቡ ዓለም ጎበዝ ዜና ስትዘግብ ታሪካዊ ኢትዮጵያን ማስቀድመ ውስጥ ኢትዮጵያ ልትኖር ይገባል። ብዙ ኢሞሽናል የሚያደርጉ ነገሮች አሉ። ስላዳመጣችሁ አመሰግናል። እንዲህ አይነት ሰዎችን ገስጹልን እባካችሁ። ሌሎቻችሁም ተናገሩ እንጂ ዝም አትበሉ። በጣም ነው እኮ የሚያበሳጨው። ወደብ ከሻዕቢያ አንለምንም በርቅ በምናምን የምትለው ነገር ዩናይትድ ኔሽን ውስጥ መነጋገር አለበት። ይሄ ጉዳይ ኮሚሽን ኢትዮጵያ ውስጥ መቋቋም አለበት። እና አብይ አህመድ ውጥረት ላይ ናቸው። የትግራዩ ቲፒኤልኤፍ እና የፋኖ አማራው ጋራ እየተዋጉ ነው እንጂ የቀይ ባህር ጉዳይ ርዕሰ ጉዳይ ያው ቴንሽን ለማስለወጥ ነው። እኔ ግን እንኳንም ርዕሰ ጉዳዩ ተነሳን ምለው ለምን ከ1983 ወዲህ ማንም ይሄን እንደፍሮ የሚናገር የለም። ብቻዬን ማለት እችላለሁ እኔ ራሴ። ለምንድን ነው ብትል እንዴ የማውቀው ጉዳይ ነው። ላብና ደሜን እኮ ያፈሰስኩበት ነው ቀይ ባህር። ዝም አይደለም። ያን ሀሩር ቅልጥ ያለ ሰው በቁማችን ሰውነታችን እየቀለጠ በማዕበል እየተሰቃየን እኮ ነው ሀገር ድንበር ወይም ቀይ ባህርን የጠበቅነው። ለምንድን ነው ዝም የምል? ዝም አይደለም። እኔ ጎበዝ ኢሞሽናል ስለሆንኩኝ ይቅርታ አድርጉልኝ። አልተውም ይሄን ጉዳይ። አመሰግናለሁ ስላዳመጣችሁ። ጤና ይስጥልኝ።